ጠቅላይ ሚኒስትሩ ያነሱት ጉዳይ በተለይም ደግሞ ህግ የማይፈቅድላቸው ነው የኢትዮጵያ መንግስት እየጠየቀ ያለው በሚል የሚተቹ አካላትን አንስተው ህግ የማይፈቅደውን ነገር አይደለም እየጠየቅን ያለ ነው ያሉት ጠቅላይ ሚኒስትሩ በየዓመቱ የኢትዮጵያ ህዝብ ቁጥር እየጨመረ ነው ሲሉ ምክር ቤቱን ፈገግ ባሰኘው ንግግራቸው በየዓመቱ 3 ሚሊዮን እየጨመርን ነው፣ ይህ ማለት ደግሞ በየዓመቱ አንድ ኤርትራ እየጨመርን ነው እንደማለት ነው ሲሉ ጠቅላይ ሚኒስትሩን ንግግር የምክር ቤት አባላት ሳቅ ተከትሎታል። ከዚህም ባሻገር ጠቅላይ ሚኒስትሩ የወደብ ጉዳይ ፈጽሞ ለድርድር የማይቀርብ እንደሆነም አስረግጠው ሲናገሩ ተደምጠዋል። አንደኛው ችግር ትርክት ነው። ማይገባቸውን ህግ ማይፈቅድላቸውን እንደዚህ ማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛ ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። በየዓመቱ እና ኢትዮጵያ በየዓመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስንለምን ነበር፣ በልማቱም ስንለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው።